ሰላም ጤና ይስጥልኝ ውድ ፋስት ሬል ተከታታዮች፣ ለአሁኑ መደመጥ አለባቸው ያላቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ህወሓት ከፌዴራል መንግስቱ ጋር አደራድሩኝ የሚል ጥሪ ካሰማ በኋላ የፕሪቶሪያው አደራዳሪ ናቸው ቀድሞው ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀሌ አቅንተው የህወሓትን ቅድመ ሁኔታዎች አዳምጠው መጥተዋል። ነገር ግን ህወሓት ወደ 4 ኪሎ ከላካቸው ቅድመ ሁኔታዎች በላይ የፌዴራል መንግስቱ ለህወሓት ጠንከር ያሉ 3 ቅድመ ሁኔታዎች እንዲፈጸሙ አስጠንቅቋል። የፌዴራል መንግስቱና ህወሓት ወደ ድርድር ለመምጣትም ያስቀመጧቸውን ቅድመ ሁኔታዎች ምንድናቸው የሚለውን የምንመለከት ይሆናል። በሌላ መረጃችን ደግሞ ከፋኖ ጋር ጽምዶ ፈጥራለሁ ያለው ህወሓት ጽምዶን ለመፍጠር እታገልታለሁ የሚለውንና ህወሓት ምዕራብ ትግራይ እያለ የሚጠራውን አካባቢ ለፋኖ ድርድር ማቅረቡን የፋኖ ደጋፊ ፖለቲከኛ አንዳርጋቸው ጽጌ ገልጸዋል። ለፖለቲከኛው አስተያየትም የህወሓቱ ቁልፍ ሰው በጠንካራ ቃል የታገዘ ምላሽም ሰጥተዋል። እነዚህና በደቡብ ሱዳን ኢትዮጵያውያን ወታደሮች ስለመገደላቸውን አክለን በዝርዝር ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ከፕሪቶሪያው ስምምነት አደራዳሪ የነበሩት አንዱ የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት ሰኞ በትግራይ ድንገተኛ ጉብኝት ማድረጋቸውን በህወሓት የሚመራው የክልሉ አስተዳደር አስታወቀ። ህወሓት መሩ አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመርም መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎችም አስቀምጧል። ሰኞ ነሐሴ 18 ቀን 2018 ዓ.ም የተደረገው የኦባሳንጆ ጉብኝትም አስቀድሞ በመርሃ ግብር የተደገፈ ወይም ደግሞ በቀጠሮ የተያዘ እንዳልነበርም በህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር ማክሰኞ ባወጣው መግለጫ አስታውቋል። የአፍሪካ ህብረት ከፍተኛ ተወካይና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በአሜሪካ በአፍሪካ ህብረትና በአውሮፓ ህብረት በሚደገፍ የሰላም ጥረት ወደ መቀሌ በመጓዝ ከዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተው ተመልሰዋል። የኦባሳንጆ የመቀሌ ጉዞም ዋና ዓላማዎችን በህወሓትና በፌዴራል መንግስቱ መካከል ዳግም ያገረሸውን ውጥረት ወደ ከፋ ግጭት እንዳያመራም ለማሸማገል እንደሆነም ታውቋል። ይህ የኦባሳንጆ የሰላም ጥረትን በፌዴራል መንግስቱ እውቅና የተከናወነ ሲሆን የፌዴራል መንግስቱም ለድርድር ለመቀመጥ 3 ዋና ዋና ቅድመ ሁኔታዎችን በኦባሳንጆ በኩል ለህወሓት ሰዎች ማቅረቡ ተገልጿል። የመጀመሪያው ቅድመ ሁኔታም የፌዴራል መንግስቱ የስራ ዘመናቸውን ለ1 ዓመት አራዝሞላቸው የነበሩትና በአሁኑ ወቅት በመቀሌ በሚገኘው መኖሪያ ቤታቸው ውስጥም በቁም እስር ላይ ናቸው የተባሉትን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ወደ ስልጣናቸው እንዲመለሱ የሚጠይቅ ነው። ሁለተኛው ቅድመ ሁኔታ ደግሞ ህወሓት ከፋኖና ከኤርትራ መንግስትና ከሌሎችም ተቃዋሚ ኃይሎች ጋር በመሆን የመሰረተውን ጽምዶ የተሰኘው ንብረት እንዲያቋርጥ የሚጠይቅ ነው። ይህ ስብስብን በቅርቡ አመራሮችን መምረጡ የሚታወስ ሲሆን ዓላማውን የብልጽግና መንግስት የሚመራው መንግስትም ከስልጣን ማስወገድ እንደሆነ በተደጋጋሚ ሲገልጽ ቆይቷል። ሶስተኛውና የመጨረሻው የፌዴራል መንግስቱ ቅድመ ሁኔታ ደግሞ ህወሓት የፕሪቶሪያውን ሰላም ስምምነት በማክበር ታጣቂዎቹን ዲዲአር መርሃ ግብር መሰረት ትጥቅ እንዲያስፈታ የሚል ነው። የህወሓት መሩ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ባሳለፍነው ሰኔ ኦባሳንጆ ወደ መቀሌ በተጓዙበት ወቅትም በተደረገው ውይይት ላይ መሰረታዊ ትርጉም ያለውና ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጿቸውም ጠቅሷል። ሁኔታውም ወደ ከፋ ውጥረት ማምራቱም እየተነስቶ ነበር። ከዚህ ቀደም ከተደረገው የቀድሞ የናይጄሪያ ፕሬዝዳንት የትግራይ ክልል ጉብኝት በኋላም ነሐሴ ላይ የፌዴራል መንግስትና የትግራይ ኃይሎችም ሽሬና በተባለ የሱዳን አዋሳኝ ስፍራ ላይ ግጭት ውስጥ ገብተው እንደነበር አይዘነጋም። በዚህ ወርም ሰኞ ነሐሴ 18 ቀንን ጨምሮም በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች እንደተፈጸሙባቸውም የትግራይ ባለስልጣናት ተናግረዋል። የፌዴራል መንግስቱ ግን ግጭቱንም ሆነ የድሮን ጥቃቶችን በተመለከተም እስካሁን በይፋ ያሰጠው አስተያየትም የለም። ይሁን እንጂ የህወሓት አመራሮች በሀገር ውስጥ ካሉ ታጣቂዎችና የውጭ አካላት ጋር ጽምዶ የተባለ ጥምረት እንደ መሰረቱ በመግለጽ ከሷል። የህወሓት አመራሮችን ባደረጉት ህዝባዊ ስብሰባዎች ላይም የፌዴራል መንግስቱን ስለማስወገድ ያንጸባረቁት አቋምም ውጥረቱን ያባባሰ ሆኗል። በህወሓት የሚመራው የትግራይ ክልል አስተዳደር ዛሬ ባወጣው መግለጫም የፌዴራል መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎችን አለማድረጉን በመጥቀስም ከሷል። ላለፉት 4 ዓመታት የታየውን የማይፈጸሙ ቃል ኪዳኖችንም ያሉበት እንዲሁም መሬት ላይ ያለውን ከመጥፎ ወደ የባሰ የተለወጠ የሚመስል አካሄድም እንደገና ለመድገም ምንም አይነት ፖለቲካዊ ፍላጎት እንደሌለውም ገልጿል። ዶክተር ደብረጽዮን ከፌዴራል መንግስቱ ጋር ውይይት የሚጀምሩ ከሆነም መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮችም ለኦባሳንጆ ገልጸዋል ተብሏል። ከቀደሙ ሁኔታዎች መካከልም የኢኮኖሚ ማዕቀብ እገዳ መነሳት እንዲሁም ወታደራዊ ከበባ ማስቆምና የተፈጠረውን ውጥረት ማርገብ የሚሉትም ይገኙበታል። የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ፣ የተፈናቃዮችን ደህንነትና ክብራቸውን በተጠበቀ መንገድም መመለስ እንዲሁም የህወሓት ፖለቲካና ህጋዊ ማንነትም የመመለስ ቅድመ ሁኔታዎችም ተቀምጠዋል። አስተዳደሩ ከፌዴራል መንግስት ጋር የሚደረገው ውይይትም የጊዜ ገደብ የተቀመጠለት እንዲሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ አጋሮችም የሚሳተፉበት መሆን እንዳለባቸውም ተገልጿል። መግለጫውም የቀድሞ ፕሬዝዳንት ኦባሳንጆ ከፌዴራል መንግስት ጋር ተወያይቼ በሚቀጥለው 1 እና 2 ሳምንታት እመልሳለሁ ማለታቸውን ጠቅሷል። ኦባሳንጆ ወደ መቀሌ ማቅናታቸውን ተከትሎም የኢትዮጵያ የአሜሪካ አምባሳደር ኤቨርሰን ማሲንጋና የአሜሪካ የአፍሪካ ህብረት ልዩ ተልዕኮ ኃላፊ ዋልተር ፓርስ መግለጫም ሰጥተዋል። ስለ ኦባሳንጆ ጉብኝትም የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ ትናንት ወደ መቀሌ ያደረጉት ጉብኝት አበረታች ነበር፣ እናም በቅርቡም እንደሚመለሱ ተስፋ እናደርጋለን ብለዋል። የትግራይ በተኩስ አቁም ስምምነት ያበቃውን ጦርነት እንደገና በማደስ ስጋት ላይ በወደቀበት በዚህ ወቅት
የፕሬዚዳንት ኦባሳንጆ በአፍሪካ ህብረት የተሰጣቸውን ኃላፊነት መወጣታቸውም ወሳኝ ነው ብለዋል። የተባበሩት መንግስታት ድርጅት ተወካይ ኦዞን የተፈናቀሉትን ሰዎች በሰላምና በክብር ወደ ተለመደ ሁኔታቸው መመለስ የሁሉም መሪዎች ዋና ግብ መሆን አለበትም ብለዋል። ይህ ሊሳካ የሚችለውም በሰላማዊና ውይይት እና በአዎንታዊ ስምምነት ብቻ ነው ብለዋል። ለኢትዮጵያ ህዝብ ወደፊት እጣ ፈንታ ወሳኝ በሆነበት በዚህ ጉዳይ ላይም ከፕሬዚዳንት ኦባሳንጆ ጋር በቅርበት ለመስራት በጉጉት እንጠብቃለን ብለዋል። በቀጣይ መረጃ ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት በተመሰረተውና ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ ማድረግ የሚታወቁት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት መዋትን አስቆጣ። አቶ አንዳርጋቸው አንከር ከተባለ የበይነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩትም ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቃረቡ ገልጸው ተቃርበውን በውይይታቸው ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይና ራያን እናስመልሳለን በሚል አካባቢውን በኃይል መቆጣጠር የምትሞክሩ ከሆነም ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችን በዚህ ሀሳብ ተስማምተው ወደ ጥመቱ እንደተቀላቀሉም ገልጸዋል። ይህ የአቶ አንዳርጋቸው እርምጃም በማህበራዊ ሚዲያ ገጽ መነጋገሪያ መሆኑን ተከትሎም የህወሓት ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽ ሰጥተዋል። የበግ ልምድ የለበሱ ተኩሎች ስራ የሚል አጋዝ ተጠቅመው ምላሽ ሰጡት አቶ አማኑኤል አሰፋም ማብራሪያቸውን ሲቀጥሉም አንዳርጋቸው ጽጌ ከዚህ በፊትም ከብልጽግና መንግስት ጋር በመተባበር በትግራይ ህዝብ ላይ የፈጸማቸው ድርጊቶች ሳያበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎም በህዝባዊ ኃይሎች መካከል ስንጥቅ ለመፍጠር ጽምዶን ለማፍረስ እየሰራ ነው ሲሉም ከሰዋል። ከሰሞኑ ብልጽግና ገንዘብ መድበው በህዝባዊ ኃይሎች መካከል የተፈጠረውን ትብብር ለማፍረስ ዝላዎችን እየቀጠለ ይገኛል ሲልም ገልጸዋል። ይህ ተግባር የዛው ሴራ ውጤት ነው ያሉት አቶ አማኑኤል አሰፋም ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚለማመጥበት ጉዳይ አይደለም ብለዋል። ሁላችንም በትግል ውስጥ ያለነው ኃይሎች የሚያገናኘው ዋነኛው ጉዳይ በብልጽግና ስርዓት ምክንያት አደጋ ላይ የወደቀው የህዝባችን የጋራ ህልውና ነው ብለዋል። በትግራይ ውስጥ ምንም ኃይል ቢሆንም የትግራይ ሉዓላዊነትና ለገበያ የማቅረብ ስልጣን የለውም ያሉት አቶ አማኑኤል ህወሓት የህልውና ትግል ከሚያካሂዱ ህዝባዊ ኃይሎች ጋር በግልጽነት ላይ የተመሰረተ የጋራ ትብብር ያደርጋል እንጂ ለገጸ በረከት የሚያቀርበው ነገር የለም። ሁላችንም የህዝባችን ከህልውና አደጋ ለመታደግ ነው የምንተባበሩና የምንታገለው ሲሉም ገልጸዋል። ሰሞኑን አንዳርጋቸውና መሰሎቹ የበግ ልምድ ለብሰው በትብብር ኃይሎች መካከል ህዝቦቻችን መካከልም ጥርጣሬ በመንዛት ትግሉን ለማንኮላሸት እየሰሩ ነው ያሉት አቶ አማኑኤልም ሰው እንዴት እድሜ ልኩን በዚህ ደረጃ በሴራ ፖለቲካ ተጠምዶ ይኖራል ሲሉም ጥያቄ አዘል መልእክታቸውን አስተላልፏል። ህወሓት በኤርትራ መንግስት በኩልም ሆነ በሌላ መንገድ ለማንም ኃይሎች የላከው ምልጃም ሆነ የገባው ቃል የለም ሲሉም ለቀረቡ ጥያቄዎችን ምላሽ ሰጡት። ምክትል ፕሬዚዳንቱም የሚያገናኘንም የጋራ ህልውናችንና አደጋ ነው ብሏል። ይህም የበግ ልምድ በለበሱ ተኩሎችም እንዳይደናቀፍም አድርገን እንገነባዋለን ሲሉም ገልጸዋል። አቶ አማኑኤል ዛሬ ይህን ይባሉ እንጂ ከአንድ ዓመት በፊት በርዕዮት ሚዲያ ቀርበው እነ ጀነራል ጻድቃንን በካድሬነት በከሰሱበት ቃለ ምልልስ ላይም ማስረጃው ምንድነው ተብለው ሲጠየቁም ማስረጃቸው በአቶ አንዳርጋቸው የተሰራጨ ሰነድ መሆኑንም ያብራሩ ሲሆን በወቅቱም የአንዳርጋቸው መረጃ ምን ያክል ያምኑታል ተብለውም በጋዜጠኛ ቴዎድሮስ ጸጋይ ሲጠየቁም ከጻድቃን አንዳርጋቸውን አምነዋለሁ ማለታቸው ይታወቃል። አቶ አንዳርጋቸው ጽጌም ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራትም በፖርት ሱዳን በናይሮቢና በሌሎችም ጽምዶ መድረኮች ላይ ንቁ ተሳትፎ ሲያደርጉ መቆየታቸው ይታወሳል። በቀጣይ መረጃ በደቡብ ሱዳን ጃንግሌ ግዛት ነሐሴ 18 ቀን 2018 ዓ.ም የታጠቁ ኃይሎች በተባበሩት መንግስታት ድርጅት ተሽከርካሪዎች ላይ በሰነዘሩት ጥቃት በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስር ሲያገለግሉ የነበሩ 2 ኢትዮጵያውያን ሰላም አስከባሪዎች መገደላቸውና ሌሎችም 3 መቁሰላቸውን የደቡብ ሱዳን ባለስልጣናትና የተባበሩት መንግስታት ድርጅት አስታወቁ። ጥቃቱ የተፈጸመው ተሽከርካሪዎች ከቦር ወደ ፓጁቲ በመጓዝ ላይ በነበሩበት ወቅት ነው። የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር እንደገለጸው ተሽከርካሪዎቹ ወደ ፓጁቲ በሚጓዙበት ወቅትም ከጃሌ 10 ኪሎ ሜትር ርቀት ላይ ባሉ የታጠቁ አካላት ጥቃት ፈጽሞባቸዋል ብሏል። ተሽከርካሪዎቹም የኢትዮጵያ ሰላም አስከባሪዎችን፣ የዩኤን ሚስ ሲቪል እና ወታደር ሰራተኞችን እንዲሁም 4 የደቡብ ሱዳን ብሔራዊ ፖሊስ አባላትን ጨምሮ 38 ሰዎችን የያዙ 8 ተሽከርካሪዎችን ያካተተ ነበር። በደቡብ ሱዳን በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮም እንዳስታወቀው ከሆነም በጥቃቱ 3 ኢትዮጵያውያን ሰላም አስከባሪዎችን፣ 2 የዩኤን ሚስ ሲቪል ሰራተኞችና 2 በደቡብ ሱዳን ፖሊስ አባላትን ጨምሮ 7 ሰዎች የቆሰሉ ሲሆን ተጎጆችም ወደ ሕክምና ማዕከል ተወስደው ሕክምና እየተከታተሉ ይገኛሉ። በአሁኑ ወቅትም በጥሩ ሁኔታ ላይ እንደሚገኙ የተገለጸ ሲሆን በጁባ የሚገኘው የኢትዮጵያ ኤምባሲ ሕይወታቸው ያለፉ ሰላም አስከባሪዎችም ክብር የሰጠ ሲሆን በደቡብ ሱዳን ሰላም ማስከበርና መረጋጋት እንዲሰፍንም በሚተገበረው የኢትዮጵያ ሰላም አስከባሪዎችም ሰማያዊ መለዮ ለባሾች ላይ የተፈጸመው ጥቃትም ኮንኗል። ኤምባሲው የተገደሉ ሰላም አስከባሪዎችም ቤተሰቦችና ባልደረቦችም መጽናናትን ተመኝቷል። ለቆሰሉት ደግሞ ፈጣን ማገገምን ተመኝቷል። በተጨማሪም የሚመለከታቸው አካላት በአስቸኳይ ምርመራ በማካሄድ ጥፋተኞችን ለፍርድ እንዲያቀርቡም ጥሪ አቅርቧል። የደቡብ ሱዳን ፖሊስም ጥቃቱን የኮነነ ሲሆን
የክስተቱን መንስኤ ለማወቅና ጥፋተኞችን ለመለየትን በጋራና በአጠቃላይ ምርመራ እንደሚደረግም ጥሪ አቅርቧል። የደቡብ ሱዳን የውጭ ጉዳይ ዓለም አቀፍ ትብብር ሚኒስትር ነሐሴ 19 ቀን 2018 ዓ.ም ባወጣው መግለጫም የደቡብ ሱዳን ሪፐብሊክ መንግስት ይህንን ጥቃት አጥብቆ የሚኮንናል ያሉ ሲሆን ወንጀለኞችን በሕግ መሰረት ተጠያቂ እንደሚሆኑም ገልጿል። መንግስትም ተጨማሪ ኢትዮጵያውያንን ጨምሮ የተባበሩት መንግስታት ድርጅት ሰራተኞችና ሰላም አስከባሪዎችም ለተልዕኮ ያበረከቱትን አስተዋጽኦም እውቅና በመስጠት የደህንነት ቅንጅትና ለትግበራ ትብብርን ለማጠናከር ከዩኤንሚስና ከሚመለከታቸው ብሔራዊ ባለስልጣናት ጋር ለመስራትም ያለውን ቁርጠኝነት አረጋግጧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥቃቱን የኮነኑ ሲሆን ለሁለቱ ኢትዮጵያውያን ሰላም አስከባሪዎችና ለቤተሰቦቻቸውም ለሀገራቸው መንግስትም የተሰማቸውን ሀዘን ገልጸዋል። አንቶኒዮ ጉተሬስ እንደገለጹትም በተባበሩት መንግስታት ድርጅት የሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች የጦር ወንጀሎች ሊባሉ የሚችሉ በመሆናቸውን ጠቅሰው በሰላም አስከባሪዎች ላይ የሚፈጸመው ጥቃትም በአስቸኳይ ተመርምረው ጥፋተኞች በህግ ፊት እንዲቀርቡና ተጠያቂ እንዲሆንም ጥሪ አቅርበዋል። የተወዳጆቻችን ቤተሰቦች ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥናቸው ምንጮቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮች እስክንገናኝ ቸር ቆዩ።